ሰላም የቻናላችን ተከታታዮች፣ ዛሬ የምናየው ታሪክ በአንድ የድሃ ገበሬ ልጅ ህይወት ውስጥ የተፈጠረውን ያልተጠበቀ ክስተት ነው። በጫካ ውስጥ አደን ላይ እያለ ያገኘው እንግዳ ድንጋይ መላው ዓለምን ሊያናውጥ የሚችል አስማታዊ ምስጢር ይዞ እንደሚመጣ ማን ሊገምት ይችላል? በዛሬው ታሪካችን የተፈጠረውም ይህንን ነው። ፊልሙን እስከ መጨረሻው እንድታዩ ጋበዝኳችሁ። መጀመሪያ ግን ቻናላችንን ሰብስክራይብ በማድረግ ፊልሙን ጀምሩት። አብራችሁን ቆዩ። አንድ ምግብ ለመፈለግ ወደ ጫካ የሄደውን ሰው ዓለሙን ሁሉ ዕጣ ፈንታ ሊቀይር የሚችል ነገር ይዞ ሲመለስ አስቡት። በኤሮጋን የተባለ ድሃ የገበሬ ልጅ የተፈጠረውም በትክክል ይህ ነው። አንድ ቀን በተከለከለ የተራራ ሰንሰለት ውስጥ ሲያድን ሳለ ኤሮጋን ከየት እንደመጣ ባልታወቀ ሁኔታ በድንገት የተገኘ እንግዳ ሰማያዊ ድንጋይ ያገኛል። ለገንዘብ ሊሸጠው እንደሚችል አስቦም ወደ መንደሩ ይዞት ተመለሰ። ነገር ግን አንድ የስጋ ሻጭ ድንጋዩ የመጣበትን ቦታ ሲያቅ ሊገዛ ፈቃደኛ ሳይሆን ቀርቶ ኤሮጋንን ዳግመኛ ወደዚያ ቦታ እንዳይሄድ አስጠነቀቀው። ግራ የተጋባው ኤሮጋን ድንጋዩን ወደ ቤት ወስዶ በመጋዘን ውስጥ ደበቀው። እሱ የሚኖረው ከቀሩት የቤተሰቡ አባላት ማለትም ካጎቱና ካጎቱ ልጅ የሆነው ከሮራን ጋር ነው። ለነሱ ህይወት ቀላልና የተረጋጋች ነበረች። ነገር ግን ከጥቂት ቀናት በኋላ ሰማያዊ ድንጋይ መሰንጠቅ ሲጀምር ሁሉም ነገር ተለወጠ። ለኤሮጋን በሚያስደንቅ ሁኔታ ያ ነገር ድንጋይ ሳይሆን እንቁላል ነበር። እናም ከዚያ እንቁላል ውስጥ የድራጎን ግልግል ተፈለፈለ። ኤሮጋን ፍጥረቱን እንደነካው ጠንካራ ሰማያዊ ጉልበት ከሰውነቱ ወጥቶ መላው ምድርን አዳረሰው። በጣም ሩቅ ባሉ ቦታዎች የሚገኙ በጥንታዊ አስማት የተገናኙ ሰዎችም የማይታሰብ ነገር እንደተፈጠረ ወዲያውኑ ተሰማቸው። ይህም ድራጎኑ እንደተመለሰ የሚያሳይ ምልክት ነበር። በሚቀጥለው ቀን ጠዋት ኤሮጋን በድንገት ሲነቃ የሆነ ያልተለመደ ነገር አስተዋለ። በእጁ መዳፍ ላይ ቀይ ምልክት ተቀርጾ ነበር። ያ ምልክት ከዚህ በፊት እጁ ላይ አልነበረም። እንዲያውም ይህ ምልክት አዲስ የድራጎን ፈረሰኛ በመጨረሻ መመረጡን ያመለክታል። ከረዥም ዘመን በፊት የድራጎን ፈረሰኞች ከድራጎኖቻቸው ጋር በመሆን ዓለምን ይጠብቁ ነበር። ለዘመናት ሰላምን አስጠብቀው ቆይተዋል። ነገር ግን ጋልባቶሪክስ የተባለ አንድ የድራጎን ፈረሰኛ ሲመጣ ሁሉንም ከዳቸው። በስልጣን ጥማት የተነሳ ፈረሰኞቹን አጠፋ፣ ድራጎኖቻቸውን ገደለ። መጨረሻም ራሱን ንጉስ አድርጎ ሾመ። ከዛ ጊዜ ጀምሮ በፍርሃት በመግዛት ላይ ይገኛል። አሁን ደግሞ አዲስ የድራጎን ንጉስ ታይቷል። ይህ ማለት ሁሉ ነገር አደጋ ላይ ወድቋል ማለት ነው። በሌላ በኩል ኤሮጋን ድራጎኗን ሳፊራ ብሎ በመሰየም በምስጢር ያሳድጋታል። ነገር ግን እንደ ተራ እንስሳ ሳይሆን ሳፊራ በሚያስደንቅ ፍጥነት ነበር ያደገችው። በጥቂት ሳምንታት ውስጥ መብረር እስክትችል ድረስ ታድጋለች። ብዙም ሳይቆይ ኤሮጋን ከዚህ በላይ እንግዳ የሆነ ነገር አገኘ። የሳፊራን ድምፅ በአእምሮ ውስጥ መስማት ይችላል። ሁለቱም በአእምሮ የተያያዙ ናቸው። በተመሳሳይ ጊዜ በንጉሱ ኃይሎች ታስራ የነበረችው ልዕልት አሪያ የድራጎን እንቁላል በመጨረሻ ጊዜ መፈልፈሉን ትገልጻለች። ንጉስ ጋልባቶሪክስ ይህንን ዜና ሲሰማ በጣም ይደነግጣል። ወዲያውኑ በጣም አደገኛ የሆነውና አገልጋዩን ደርዛን አዲስ የድራጎን ፈረሰኛ ኢምፓየሩን መጋደር የሚችል ኃይል ከማግኘቱ በፊት በፍጥነት እንዲያገኘው ያዘዋል። ኤሮጋን ደግሞ ስለ ሳፊራ መማር ሲፈልግ የድራጎን ፈረሰኞችን አፈታሪክ መጠየቅ ይጀምራል። ይህም ከሚያውቀው በላይ የሚያውቅ የሚመስለውን አሮጌው ተረት ተረት ነጋሪ የሆነው ብሮም ዘንድ እንዲሄድ ያደርገዋል። አንድ ሌሊት ኤሮጋን ወደ ብሮም ቤት በድብቅ ገብቶ ስለ ድራጎኖችና ፈረሰኞች የሚገልጹ መጽሐፍትን አገኘ። ብሮም ሲይዘው ለጥያቄዎቹ መልስ ለመስጠት ፈቃደኛ አልሆነምና ከእንደዚህ አይነት ነገሮች እንዲርቅ አስጠነቀቀው። ነገር ግን ብሮምም ለማንም ያልተናገረው ምስጢር ይዞ ነበር። ያ ምስጢር ብሮም ራሱ የቀድሞ የድራጎን ፈረሰኛ ነበር። ከዓመታት በፊት ጋልባቶሪክስ ድራጎኑን በመግደል ሕይወቱን አጥፍቶበታል። ከዚያን ጊዜ ጀምሮ ብሮም በመደበቅ ይኖር ነበር። ይህ በእንዲህ እንዳለ የደርዛ ፍጥረታት በመጨረሻ የኤሮጋንን መንደር አገኙት። በዛ ሌሊት አስፈሪ ጭራቆች እሱን ፍለጋ መጡ። ቦታውን ካወቁ በኋላ በቀጥታ ወደ ቤቱ አመሩ። ኤሮጋን እየሆነ ያለውን ነገር ተረድቶ አጎቱን ለማስጠንቀቅ ወደ ቤቱ በፍጥነት ተመለሰ። ነገር ግን ሳፊራ በጣም ዘግይቶ እንደነበር ስላወቀች ከአደጋው አራቀችው። በንዴት የተሞላው ኤሮጋን ወደ ኋላ መመለስን ጠየቀ። በመጨረሻ ሲመለስ በጣም የፈራው ነገር እውን ሆነ። ቤቱ ወድሟል፣ አጎቱም ሞቷል። በሐዘን የተሸነፈው ኤሮጋን እንዳይመለስ ስላደረገችው ሳፊራን ተጠያቂ ያደረገ። በንግግሩ የተጎዳችው ሳፊራም በራ ሄደች። ብዙም ሳይቆይ ብሮም መጣና በመጨረሻ እውነቱን ለኤሮጋን ነገረው። ጭራቆቹ የተላኩት እሱ የድራጎን ፈረሰኛ ስለሆነ ነው። እሱ በህይወት እስካለ ድረስም ጋልባቶሪክስ እሱን ለማደን እንዲነሳሳ ያደርገዋል። ምንም የሚቀረው ነገር ባለመኖሩ ኤሮጋን መንደሩን ለቆ ከብሮም ጋር ጉዞውን ይጀምራል። ሲጓዙ ሳፊራ ተመለሰችና ኤሮጋን ይቅርታ ጠየቃት። ያላቸው ትስስርም ከመቼውም ጊዜ በላይ ጠንካራ ሆነ። ብሮም በሰይፍ ውጊያ፣ በህልውና ጥበብና በድራጎን ፈረሰኞች ታሪክ ማሰልጠኑን ጀመረ።
አስማትንም አስተዋወቀው። ኤሮጋን አስማት እውነት እንደሆነ ይማራል። ነገር ግን እያንዳንዱ ድግምት ከተጠቃሚው ሰውነት በላይ ጉልበት ሊወስድ እንደሚችል ይገነዘባል። በጣም ብዙ ከተጠቀምክ ግን ሊገድልህም ይችላል። በጉዟቸው ወቅት ኤሮጋን ስለሱ ሁሉንም ነገር የምታውቅ የምትመስል እንግዳ ሴት ባገኘበት መንደር አቆመ። ተጨማሪ ነገር ከመማሩ በፊት የደርዛ ፍጥረታት አጠቋቸው። ቁጥራቸው በጣም የበዛና ተስፋ የቆረጠው ኤሮጋን በድንገት አንድ ቀስት አማካኝነት አስማታዊ ኃይሉን ለቀቀ። ሰማያዊ እሳቶቹ ከቀስቱ ወጥተው አጥቂዎቹን ጠራረጓቸው። ድል አድራጊነቱ ሕይወታቸውን አዳነ። ነገር ግን ጥረቱ ንቃተ ህሊናው እንዲያጣ ያደርገዋል። ከሰዓታት በኋላ ሲነቃ ብሮም እንደገለጸለት የድራጎን ፈረሰኞች ኃይላቸውን የሚያገኙት ከድራጎኖች ጋር ባላቸው ግንኙነት ነው። ነገር ግን የኃይል ኃላፊነትንና አደጋን ይዞ ይመጣል። ስልጠናው አሁንም እየቀጠለ ነው። ብሮም ለኤሮጋን የጥንት ቃላትን፣ የሰይፍ ክህሎትንና እያደገ የመጣውን ችሎታውን እንዴት መቆጣጠር እንደሚችል ያስተምረዋል። ይህ በእንዲህ እንዳለ እንግዳ የሆኑ ራእዮችን መታየት ጀመሩ። በህልሞቹም ከአሁን በፊት አይቷቸው የማያውቁ ራእዮችን ያያል። በየሌሊቱ ተመሳሳይ መልክ ያላት ሴትን ነበር የሚያየው። እሷም አሪያን ነበረች። እስር ቤት እንደገባች እንደደከማትና ለእርዳታ እንደምትማጸን ሆኖ ይታየዋል። ብሮም ይህ ነገር ወጥመድ ሊሆን እንደሚችል ቢጠረጥርም ኤሮጋን ግን አሪያ እውነተኛ ሰው እንደሆነች አጥብቆ ያምናል። በመጨረሻም እሷን ለማዳን ወሰነ። ራእዮቹን በመከተል ኤሮጋንና ሳፊራ ወደ ጠላት ግዛት በድብቅ ገቡ። በምሽጉ ጥልቅ ክፍል ውስጥ አሪያ ልክ በህልሙ እንደታየችው ታስራ አገኛት። ነገር ግን ይህ ማዳን የታቀደ ወጥመድ ነበር። ደርዛ እዛ ቦታ ሆኖ ሲጠብቀው ነበር። ጠንቋዩ ወዲያውኑ ጥቃቱን ሰነዘረ። ኤሮጋንም ባለው አቅም ሁሉ ለመከላከል ሞከረ። ነገር ግን ደርዛ ከእሱ እጅግ በጣም ጠንካራና ልምድ ያለው ነበር። በቅጽበት ኤሮጋንን ሙሉ ለሙሉ ተሸነፈ። ደርዛ ሊገድለው ሲዘጋጅ ብሮም በመካከላቸው በመግባት ጥቃቱን ወደ ራሱ ወሰደው። ኤሮጋን መካሪው ለሞት በሚዳርግ ሁኔታ ሲቆስ በአሰቃቂ ሁኔታ ተመለከተ። በቁጣ ተውጦም ደርዛ ወደ ኋላ እንዲያፈገፍግ በሚያስገድድ ተስፋ አስቆራጭነት ጥቃት ሰነዘረ። በመጨረሻም አሪያ ነፃ ወጣች እና አብረው በመሆንም የቆሰለውን ብሮም ይዘው አመለጡ። ነገር ግን ጉዳቱ ገዳይ ነበር። ጊዜው እንደደረሰ ያወቀው ብሮም የድራጎን ፈረሰኛ ሰይፉን ለኤሮጋን ሰጠው። ውጊያው እንዲቀጥልና ዓለም የምትፈልገው ፈረሰኛ እንዲሆን ነገረው። ከጥቂት ጊዜ በኋላም ብሮም ሕይወቱ አለፈ። ኤሮጋን ለሁለተኛ ጊዜ የሚወደውን ሰው አጣ። ብሮምን ቀበረው። በሳፊራ የድራጎን እሳትም ውብ የሆነ ክሪስታል መቃብር ሰራለት። በመቃብሩ ፊት ለፊት ሲቆም ኤሮጋን ጉዞ ከበቀል ጋር እንደማይገናኝ ተረዳ። አሁን ጉዳዩ ስለ ኃላፊነት ነው። ብዙም ሳይቆይ ሙርታግ የተባለ እንግዳ ተዋጊ ብቅ አለ። እሱ ጋልባቶሪክስን የሚዋጋ ምስጢራዊ የተቃውሞ ቡድን አባል ነው። ኤሮጋንም ማን እንደሆነ ካወቀ በኋላ ቡድኑን ወደ አማጽያኑ ማዕከል መራቸው። እዚያም አሪያ ሕክምና ስታገኝ ኤሮጋን ደግሞ ንጉሠ ነገሥቱን ለዓመታት ሲዋጉ የቆዩ ሰዎችን አገኘ። ብዙዎቹ እሱ የመጨረሻ ተስፋቸው እንደሆነ ያምናሉ። ኤሮጋን ስልጠናውን ሲቀጥል ስለ ደርዛ አንድ አስፈላጊ ነገር ተረዳ። ጠንቋዩ ሊገደል የሚችለው አንድ ሰው በቀጥታ ልቡን ሲመታው ብቻ ነው። በተመሳሳይ ጊዜ የጋልባቶሪክስ ጦር ወደ አማጽያኑ መዝመት ጀመረ። አሁን ጦርነቱ እየመጣ እንደሆነ በጣም ግልጽ ነው። አማጽያኑ ለጦርነት ሲዘጋጁ፣ ለሳፊራ ደግሞ የጦር ጋሻ ተሰራላት። በስልጠና ወቅት ለመጀመሪያ ጊዜ እሳት መተንፈስን ተማረች። ይህም ከመቼውም ጊዜ በላይ ጠንካራ አደረጋት። በመጨረሻም ያ ሲጠብቁት የነበረው ጠላት እዛ ደረሰ። በአማጽያኑና በኤምፓየሩ መካከል ከፍተኛ ጦርነትን ተቀሰቀሰ። ወታደሮቹ በጦር ሜዳ ሲጋጩ፣ ሳፊራ ከሰማይ ሆና የጠላት ኃይሎችን በድራጎን እሳት ታቃጥል ነበር። ለተወሰነ ጊዜ አማጽያኑ የሚያሸንፉ ይመስል ነበር። በእርግጥም የሚያሸንፉ ይመስላሉ። ከዚያም ደርዛ ብቅ አለ። በጥቁር አስማት በተፈጠረ አስፈሪ የድራጎን መሰል ፍጡር ላይ እየጋለበ ወደ ጦር ሜዳው ሲገባ ሁኔታውን ሁሉ ለወጠው። አሁን የመጨረሻው ጦርነት ተጀመረ። ኤሮጋንና ሳፊራ ከጦር ሜዳው በላይ በሰማይ ላይ ደርዛን ተጋፈጡት። ፍልሚያው እጅግ አሰቃቂ ነበር። የደርዛ ፍጡር እጅግ በጣም ጠንካራ ከመሆኑ የተነሳ ኤሮጋንን ሆነ ሳፊራ ከፍተኛ ጉዳት ደረሰባቸው። በዚህም ምክንያት ደርዛ በተደጋጋሚ የበላይነቱን ኃይል ይይዛል። በመጨረሻ ግን ኤሮጋን ብሮም ያስተማረው አንድ ነገር አስታወሰ። ጦርነቶች በጉልበት ብቻ አይሸነፉም፣ የሚሸነፉት በጥበብ ነው። ይህን ትምህርት በመጠቀም ኤሮጋን ትኩረት የሚከፋፍል ነገር ፈጠረ። በሳፊራ አካል ላይ በመንቀሳቀስ ደርዛ ለአፍታ ከእይታው እንዲያጣው አደረገው። እሱ የፈለገው ያንን ብቻ ነበር። በአየር ላይ ራሱን በመወርወር ኤሮጋን በቀጥታ በደርዛ ድራጎን ላይ አረፈ። ሰይፉን በቀጥታ በጠንቋዩ ልብ ውስጥ ሰቀለው። ያን ጊዜ ደርዛ በቅጽበት ነበር የሞተው። ድራጎንም ተሰባብሮ ከጌታው ጋር አብሮት ጠፋ። ጦርነቱ ተሸነፈ፣ ነገር ግን ድል ዋጋ አስከፍሏል።
ኤሮጋን እና ሳፊራ ሁለቱም በከባድ ጉዳት መሬት ላይ ወደቁ። ኤሮጋን ከጊዜ በኋላ ሲነቃ ወዲያውኑ ስለ ሳፊራ ነበር የጠየቀው። ነገር ግን ወዲያውን መልስ የሰጠው ሰው አልነበረም። ይህም የከፋ ነገር እንዲፈራ አደረገው። ነገር ግን በድንገት የታወቀ ጥላ ከራስ በላይ ታየ። ሳፊራ በሕይወት አለች። በተገናኙበት ቅጽበት ሁለቱም የረሃብ ስሜት ተሰማቸው። አማጽያኑ ድላቸውን ያከብራሉ። ነገር ግን ጦርነቱ ገና እንዳልተጠናቀቀ ሁሉም ያውቃል። ደርዛ ሞቷል። ጦር ሰራዊቱ ተሸንፏል። ነገር ግን ጋልባቶሪክስ አሁንም በሕይወት አለ። ከመሄዷ በፊት አሪያ እውነተኛው ጦርነት ገና እንደሚመጣ ለኤሮጋን አስጠነቀቀችው። ንጉሱ በዓለም ላይ ትልቁ ስጋት ሆኖ ቀጥሏል። እናም አንድ ቀን ኤሮጋን ራሱ መጋፈጥ ይኖርበታል። ኤሮጋንን በሐሳቧ ተስማማ። ለአዲሶቹ አጋሮቹ ደህና ሰንብቱ ብሎ ለወደፊቱ ተዘጋጀ። በመጨረሻው ትዕይንት ጋልባቶሪክስ ራሱ በግዙፉ ጥቁር ድራጎን ላይ ቆሞ እናየዋለን። በደርዛ ሽንፈት የተናደደው ንጉሱ አገዛዙን ለመገዳደር የደፈረውን ወጣት የድራጎን ፈረሰኛ ለመበቀል ማለ። በዚህም ታሪኩ ያበቃል። ነገር ግን የኤሮጋን ጉዞ ገና አሁን ነው የጀመረው። የሚቀጥለው ጦርነት ከዚህ የበለጠ አደገኛ ሊሆን ይችላል። እናም በዚሁ ፊልሙ ወደ ፍጻሜው ደረሰ። ፊልሙ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሌላ ታሪክ እስክንገናኝ ድረስ ቻው።